የኢትዮጵያ የባህር በር ጥያቄ የማያፈገፍግ የማይቀለበስና ወደ ኋላ የማይመለስ ነው። ይህ ደረቅ ሐቅ ነው። ይህ በፖለቲካል ካድሬዎች ቋንቋ ሳያቅማሙ የሚወጡት እውነት ነው። ይህ የኢትዮጵያ ሕዝብ አቋም ነው። ይህን ጥያቄ ለላኳቸው የሚላኩ የቀጠናው ሎላቶች ውጊያቸውን የሚያዋጓቸው ሎሌ መንግስታት ቀርቶ የዓለምን የፈጠነ እንቅስቃሴ ተረዳ ሁሉ ይህንን የህልውና ጥያቄ ከመቀበል ውጪ ሌላ መልክ እንደሌለ ይረዳል። እናም አሁን የሀገሪቱ ሊቅም ሆነ የኛ ዝግጅት ሊያብራራ የሚችለው ለምን የሚለውን ጥያቄ እንጂ እንደ ሀገር የተወሰደውን አቋም አይደለም። ጥያቄው የህልውና ጥያቄ ነው። ጥያቄው የመኖርና ያለመኖር ጥያቄ ነው። ማንም የኢትዮጵያ መንግስት ሀያላንና የመካከለኛ ደረጃ ጉልበታም ሀገራት በሚፈነጩበት ቀጠና በመብት ላይ በቀጠናው የጦር ካምፕ ለመሰረቱ አለቆች ምንዝር ሁኔ ማለት የሞራል ልዕልና የለውም። ጊዜ እንደ ጅብራ አቁመው ትናንትን እየኖሩን የሚባሉት የሻዕቢያ አለቃ ጥያቄው የኢትዮጵያ አይደለም፣ በሱዳን ውስጥ ቀውስ የፈጠሩ ኃይሎች የፈጠሩት ጥያቄ ነው። የጥያቄው ባለቤቶች ፈረንሳይ፣ እስራኤል፣ ኤምሬቶች እና ዩናይትድ ስቴትስ ናቸው ሲሉ ዛሬም ይተቻሉ። የሌሎች ኃይሎች አጀንዳን በመሸከም ጀርባቸው የተላጠና ብሔራዊ ጥቅሙን ዛሬ ድረስ ያልበየነ አካል ሌላው ስለ ጥቅሙ ሲታገል ተልዕኮ ይመስሏል። እውነታው እኛ ሀገራት የኢትዮጵያን ፍትሃዊ ጥያቄ ከራሳቸው ብሔራዊ ጥቅም ጋር አሰናስለው ቆሙ እንጂ ጥያቄውማ የፍትሃዊነት አመድ ያዳፈነው በኢትዮጵያ ልብ ውስጥ የሚንቀለቀል ረመጥ ነው። የቀን ጉልበተኞች ኢትዮጵያን ደክማ ባገኟት ጊዜ በፍርደ ገምድል ውሳኔ የባህር በሩን ቢነጥቋትም ጊዜና የጊዜ እውነታን የዋጁ የባህር በሩን ጥያቄ የሚቤዡ ጎበዞች በኢትዮጵያ ምድር ላይ ተወልደዋል። ኢትዮጵያ የባህር በርን ለማግኘት እያደረገች ያለችውን ጥረት ዓለም ከጎኗ ቆሞ እየደገፈ ነው። የቀጠናው የሰላም ዘብና የሰላም ኤክስፖርተር የሆነችው ኢትዮጵያ በግጭት ስንጥቃት ውስጥ ቀውስን የሚፈለቅቁ ኃይሎች ዓለም ወግዱልኝ እያለ ከኢትዮጵያ ጋር እየተባበረ ነው። የሻዕቢያው አለቃው የአሜሪካው ፕሬዝደንት ዶናልድ ትራምፕ ደጋግሜ ልቀርባቸው በሞክርም ፊት ነሱኝ ማለታቸውን ለሰማና $1 ትሪሊዮን በሚንቀሳቀስበት ቀጠና እርሶ ግጭት ሲሸምኑና ሲያድሉ ምን እንዲያደርጉ ጠብቀው ነበር የሚለውን ለመመለስ የዚህ ዘገባ ዓላማ ስላልሆነ እናልፈዋለን። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የኢትዮጵያን የባህር በር ጥያቄ ለምን ወደ ኋላ የማይመለስና የማይቀለበስ ነው የሚለው ላይ ትኩረቱን አድርጎ ቆይታ ያደርጋል። አብራችሁን ቆዩ። የኢትዮጵያ የትግል ስልት የኛ የትግል ስልት ተለውጧል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። እኛ ዛሬ ሰርተን ነገን ለመዋጀት እንተጋለን። እነሱ ትናንትና ላይ ቆመው ዛሬን ለመሻማት ይሽቀዳደማሉ። ከጅምሩና ከስልቱ እንደምትመለከቱት በተለያየ ሃይዌይ የምንጓዝ መንገደኞች ስለሆን ከመተላለፍ አልፈን አንዱ ለሌላው በተሟላ መንገድ እንቅፋት መሆን አይችልም። ስልታችን የተራራቀና የተለየ ነው። ኢትዮጵያ የጠየቀችው የራሷ የሆነውን ባህር በር ነው። ባህሩን በደማችን አግኝተነዋል ለሚሉ ጉልበት አለኝ በሚል በኃይል ልጠቅልል አላለችም። በሰላማዊ መንገድ ነው የጠየቀችው። ሆኖም ይህ የባህር በር ጥያቄ የማይቀለበስ ጥያቄ ነው። የዓለምም ሆነ ነባራዊ እውነታው የኢትዮጵያ መንግስት ጥያቄን በይደር ማቆየት የማይችልበት እውነት ላይ ደርሷል። የአልፍሬድ ቴር ማሃን The Influence of Sea Power Upon History መጽሐፍ የዓለምን የኃይል አሰላለፍ የቀየረ ሀሳብ የያዘ መጽሐፍ ነው። በ1890 የታተመው ይህ መጽሐፍ ዛሬ ድረስ ባህር፣ ውቅያኖስና የባህር መተላለፊያዎችን በመበየኑ ረገድ የተዋጣለት መሆኑን በርካቶች ያስረዳሉ። እንደ መሃን የአንድ አገር ልዕልና ባህሩ ላይ ባሰፈረው መርከቦቹ በማዕበልና በወጀቦቹ ላይ ባለው ጌትነት ይወሰናል ይላል። እንደ ደራሲው የአንድን ሀገር አያልነት ሁለት መሰረታዊ ነገሮች ይወስኑታል። አንደኛው የባህር መተላለፊያ መስመሮችን መቆጣጠር ነው። እኚህ
የንግድ መተላለፊያ ጎረሮችን የተቆጣጠረ አካል የዓለምን ኢኮኖሚ ይቆጣጠራል ይላል። የደራሲውን ንግግር በኢትዮጵያ ሚዛን ቅኝት ውስጥ ካስገባ ነው የኢትዮጵያ የባህር በር ጥያቄ ጊዜ ነው ያጀ ፍትሃዊ የህልውና ጥያቄ መሆኑን የሚያስረዳ ይሆናል። ባህር በር የሌለው ሀገር ሉዓላዊነቱ በሌሎች ፍቃድ ላይ የተንጠለጠለ ነው የሚሆነው። በተለይ በአሁኑ ጊዜ የዓለም ሕግጋት መር ስርዓት አደጋ ውስጥ በወደቀበት፣ ሀገራት ከሊበራል መሩ ዓለም ስርዓት ባፈነገጡበት፣ የዓለም ንግድ 90 በመቶ ከሚከናወንበት የባህር በር መራቅ የአደጋውን ጥልቀት የሚያሳይ ነው። ዛሬ ቴክኖሎጂዎች ቢረቁ፣ ዲጂታላይዜሽን ቢልቅ የዓለማችን ንግድ 90 እጁ ባህር ላይ ነው። በባህር በር ላይ አለመሰየም ኢኮኖሚንና ደህንነትን ማጣት ነው። ይህ ብቻ አይደለም። የዓለማችን መረጃ የሚተላለፈባቸው ዳታ ኬብሎች 93 በመቶ በባህር ውስጥ ነው የሚያልፉት። በመረጃ ትስስሩ በቀጫጭን ሽቦዎች ምክንያት ዓለም አንድ መንደር ብትሆንም ባህር በር የሌለው ከመንደሩ በየትኛውም ቀን ሊባረር ይችላል። ዛሬ የኢንተርኔት መረጃ እጃችን ገብቶ ንግድና አገልግሎት የተቀላጠፉት በጎረቤት ሀገራት በጎ ፍቃድ ላይ በመመስረት የተገኘ እድል ነው። ምርትን መሸጥ መለወጥ የማይችል ሀገር በኢንተርኔት ምክንያት እርስ በርሱም ከዓለምም የተቆራረጠ ሀገር ምን አይነት ህልውና ምንስ አይነት ሉዓላዊነት ነው የሚኖረው? ከባህር በር ላይ አለመሰየም ተደጋግሞ የሚነሳውን የጸጥታ የደህንነት ጉዳይን ወደ ጎን ብንለው እንኳን የኢትዮጵያ አየር መንገድ አውሮፕላኖች መውጣትና መግባት እንኳ በሌሎች ይሁንታ ላይ ይንተራሳል። ኢትዮጵያ የባህር በር እስካልተቆጣጠረች ድረስ ይህንን መፍታት ከባድ ይሆንባታል። ሀገራት በመሬታቸው ላይ ሉዓላዊነት እንዳላቸው ሁሉ በአየር ክልላቸው የሚንሸራሸረውን አካል ሊፈቅዱለትና ሊከለክሉት ይችላሉ። በዚህ ጊዜ የባህር በር ያላቸው ሀገራት በባህር በራቸው በኩል ከዓለም ጋር መገናኘት ሲችሉ፣ ባህር በር አልባ ሀገራት ግን ለአደጋ ይጋለጣሉ። ነገሩን በማሳያ እንመልከተው። እስራኤል ከአረብ ሀገራት ጋር ግጭት ውስጥ በገባችበት ወቅት የሀገሪቱ አውሮፕላኖች የመውጫ በሩ ባህሩ ላይ ነበር። እስራኤል በሜዲትራኒያንና በቀይ ባህር አማካኝነት ክልከላ ያስቀመጡ ሀገሮችን ሳትነካ በባህር በሮቿ በኩል በቀጥታ ወደ ዓለም መውጣት ችላለች። በተለይም በ1948 እና በ1970ዎቹ በአረብና እስራኤል ጦርነቶች ወቅት እስራኤል ይህንን እገዳ ያለፈችው በባህር በሩ አማካኝነት ነው። የሜዲትራኒያንና የቀይ ባህር በሮች የሀገሪቱን የአቪዬሽን ዘርፍ ታድገውታል። አውሮፕላኖቹ ከአየር ማረፊያ እንደተነሱ በቀጥታ ወደ ባህር መግባታቸው ከተገዳዳሪ ሀገራትና የአየር ክልላቸውን ከከለሉ ሀገራት አደጋ እንዳይጋለጥባቸው ምክንያት ሆኗል። በዚህ ምክንያትም የአውሮፕላኖቹ ደህንነት የተጠበቀ ኮሪደር ተፈጥሮላቸዋል። ያ ብቻ አይደለም። ነዳጅ ለማስገባት የአውሮፕላን አስፈላጊ ግብዓቶችን ለማምጣት ባህር በር ወሳኝ ነው። በመሆኑም ኢትዮጵያ በአፍሪካ ትልቁን የአየር ትራንስፖርት ማረፊያ ወደብን በቢሾፍቱ ስትገነባ፣ በተመሳሳይ ቀይ ባህር ላይ የመርከቦች ወደብን ልትገነባ ይገባታል። አየሩና ባህሩ የተሳሰሩ ናቸው። የቢሾፍቱ አየር ማረፊያ ከቀይ ባህር ወደቦች ጋር የተሳሰረ ነው። የአየር ወደቡ የውሃ ወደብ ያስፈልገዋል። በባህር በሩ ላይ መሰየም ለአየር መንገዱ ነፃ የመውጫ ሳንቃ እንደማዘጋጀት ነው። የኢትዮጵያን የባህር በር ጥያቄ የህልውና የሚያደርገውም ይህ እውነት ነው። የኢትዮጵያ አየር መንገድ ማለት የመጨረሻው ከውጭ የምንገናኝበት ምሽግ ማለት ነው። የኢትዮጵያ አየር መንገድ ማለት ለኛ ወደብ ማለት ነው። የኢትዮጵያ አየር መንገድ ማለት ቀይ ባህር ማለት ነው። የኢትዮጵያ አየር መንገድ ማለት ኦሽን ማለት ነው። የኢትዮጵያ አየር መንገድን ዝም ብለን እንደ ቢዝነስ ተቋም አናየው። ዛሬ ያለው የአየር ቁጥር ብቻ ሳይሆን አሁን ያዘዘው የአየር ቁጥር ሲጨመር የሚገነባቸው በእርግጥም ግዙፍ ተቋም መሆኑን ብቻ ሳይሆን በአፍሪካ ልክ እንደ ግብርና ሁሉ አንደኛው ተቋም ብቻ አይደለም፣ ሁለተኛው ተቋምን አየር መንገዳችንም በእጥፍ ደረጃ ይበልጠዋል። ከዛሬ 130 ዓመት በፊት የተጻፈው መጽሐፍ የዓለም የኃይል አሰላለፍ ምልከታን ቀይሮታል። አሜሪካ የዓለም ኃያልና ገናና ያደረጋት የመሃን ሐሳብ ነው። ባለፉት አንድ ክፍለ ዘመን ባህሩን የተቆጣጠረ ዓለምን ይቆጣጠራል የሚለው የመሃን ሐሳብ በርካታ ተከታዮችን አፍርቷል። መሃኒዝም ዛሬ በአካዳሚያውም ሆነ በፖለቲካው በኩል የሚጋሩት ሊወት ሆኗል። አሜሪካንን ከ1929 የኢኮኖሚ ውድቀትና ለ3 የምርጫ ዘመን ሀገር
ሀገሪቱን የመሩት ሩዝቬልት የመሃን ደቀ መዝሙር ናቸው። ቻይና በደቡባዊ የቻይና ባህርና በጅቡቲ የምታደርገው የባህር ላይ እንቅስቃሴ የመሃንን የባህር ኃይልን ሐሳብ ገዝተው ነው። የቀይ ባህር ፉክክርም በመሃን ስልታዊ አስተሳሰብ ቅኝት ውስጥ የሚወድቅ ነው። ሀያላን ሀገራት በዚያ አካባቢ የባህር ኃይል ካምፕ ለመያዝ የሚሯሯጡት የንግድ መስመሩን ለመቆጣጠር ነው። የመሃን ደቀ መዝሙሩ ብሩስ ጆንስ ትሩል ደ ዌቭስ መጽሐፍ ጥንታዊውን የመሃንን ሐሳብ ከአንደኛው ክፍለ ዘመን እውነታ ጋር ያዋደደበት ድንቅ ስራው ነው። ጆንስ በትሩል ደ ዌቭስ መጽሐፉ ባህሩን የተቆጣጠረ ዓለምን ይቆጣጠራል የሚለውን መርህ የዛሬ ዘመን እውነት ነው ይላል። ዛሬም ቢሆን የዓለም ኢኮኖሚ ባህር ላይ ጥገኛ ነው። በዘመነ ግሎባላይዜሽን የንግድ ደም ስሩ ባህሩ ነው። እናም ባህርን መቆጣጠር ምርትን በአጠቃላይ ንግድን የመቆጣጠር ብቻ ሳይሆን መረጃንም መቆጣጠር ነው። ዛሬ በዓለማችን እንደ ባበል ኤልመንደብ ያሉ ቦታዎች የሚፈጠር አለመረጋጋት እንዴት መላውን ዓለም እንዳናወጠ ዓለም ተመልክታለች። ብሩስ ጆንስ እንደሚለን ባህርን መቆጣጠር ለሰላም ወሳኝ ነው። ያ ብቻ አይደለም። የብልጽግናና የድህነት መስመሩ የባህር በሩ ላይ ተሰምሯል። ኢትዮጵያን በብሩስ ጆንስ መጽሐፍ ውስጥ ብናያት ስለ ባህር በር ያነሳችውን ጥያቄ ፍትሃዊነትና ተገቢነት የሚያስረዳ እውነት ሆኗል። የኢትዮጵያ ጥያቄ ከድህነት ብልጽግናን የመምረጥ ነው። የኢትዮጵያ ጥያቄ ሰላምና ደህንነቴን ላረጋግጥ የሚል ነው። ጥያቄው የመውጣትና መግባቴ ከዓለም ጋር ያለኝ ትስስር በሌሎች ሀገራት መልካም ፈቃድ ሳይሆን በራሴ ልወሰን የሚል ነው። የባህር በር የሌለው ሀገር በር በሌለው ቤት እንደሚኖር ሰው ደህንነቱ፣ ኢኮኖሚውና የመውጫና መግቢያ መንገዱ በሌሎች በጎ ፈቃድ ላይ የተመሰረተ ነው። ኢትዮጵያ ዘላቂ ልማትን ለማረጋገጥ የባህር በሩ ያስፈልጋታል። ኢትዮጵያ ህልውናዋን ለማጽናት የባህር በሩ ላይ መሰየም ግዴታዋ ነው። የኢትዮጵያ የባህር በር ባለቤት የመሆን ቅድም እንዳነሳሁት ታሪክ ብቻ ሳይሆን ኢኮኖሚም ነው። በኢኮኖሚ ቲም ማርሻል የተባለ ሰው የጂኦግራፊ ፕሪዝነር መሆን፣ የጂኦግራፊ እስረኛ መሆን ድህነትን እሺ ብሎ መቀበል እንደሆነ የምዕራቡ ታዋቂ ስኮላር ጽፏል። አይናችን እያየ እድገት፣ ዘላቂ ሰላም የሚያመጣን ነገር ቸል ማለት አንችልም። ፖርት በጣም ወሳኝ ስለሆነ እንደምታውቁት በጂዲፒ ያለውን ኢምፓክት አንስቼላችኋለሁ። ፖለቲካዊና ደህንነት ላይ እኔ በጣም እርግጠኛ ሆኜ የምነግራችሁ አፍሪካ ውስጥ ምንም ጥርጥር የሌለው ሀያል ሀገር የመሆን ሁሉም ፖቴንሻል ኢትዮጵያ አላት። ፖፑሌሽንም፣ ሪሶርስም፣ የተማረ ሰው ኃይልም አላት። የሚቀራት ነገር አለ፣ እሱ ሂደት ያመጣዋል። ግን ይሄ ጉዳይ ኢትዮጵያ አፍሪካ ላይ ያላትን ቦታና ስፍራ እንዳትይዝ ይከላከላል። ሮበርት ዲ ካፕላን በ2012 ባሳተመው The Revenge of Geography የጂኦግራፊ በቀል በተሰኘው መጽሐፉ በዘመናዊ ዓለም የምናየው የቴክኖሎጂ እድገትና የኢንተርኔት ትስስር ጂኦግራፊን ወይም የመሬት አቀማመጥን አስፈላጊነት አስቀርተውታል የሚለውን አስተሳሰብ አጥብቆ ይሞግታል። የጠቅላይ ሚኒስትር አብይ አህመድ የጂኦግራፊ እስረኛ አንሆንም የሚለው ሀቲት ከደራሲው ሐሳብ ጋር ስምም ነው። ኢትዮጵያ የጂኦግራፊ እስረኛ አትሆንም የሚለው ግልጽ መልእክትም ዘመንን የዋጀ ከሳይንስ የታረቀና መሬት ላይ ያለ እውነትን የሚያስረግጥም ነው። ይህንን የጠቅላይ ሚኒስትሩን ገለጻ በሮበርት ኮፕላን መነጽር እንመልከተው። እንደ አውሮፓውያን አቆጣጠር በ2012 ሮበርት ዲ ካፕላን The Revenge of Geography የተሰኘው መጽሐፉን ለዓለም ሲያበረክት አንድ ትልቅ ማስጠንቀቂያ አዝሎ ነበር። በወቅቱ ዓለም በቴክኖሎጂ ልቀት ሰክራ ሩቅ አገርና ርቀት የሚባል ቃል ሞቷል። ዓለም መንደሮናለች፣ ድንበሮቿን ፈርሷል። ዓለም በቀላሉ የሚገናኙባት ሜዳ ሆናለች የሚል ተስፋ ተሞልታ ነበር ይላል። ለካፕላን ግን ጠረጴዛው ላይ የተዘረጋው ካርታ የዚህ ሀቲት ባለቤቶች ተሳስታቸዋል። የሰው ልጅ በደመና ላይ ቢቀመጥ እግሮቹ ግን አሁንም መሬት ላይ ናቸው። እናም ጂኦግራፊ የማይለወጥ የሰው ልጅ ዕጣ ፈንታ ነው ይላል። ለካፕላን ጂኦግራፊ ዕጣ ፈንታ ነው። አንድ ሀገር እንደ ስዊዘርላንድ በተራራ ብትከበብ ወይም እንደ ፖላንድ ሜዳ ላይ ብትገኝ የህዝቧ ስነ ልቦናና የሀገሪቱ የውጭ ጉዳይ ፖሊሲ ባላት መሬት ልክ ይቃኘዋል። ኮፕላን በተለይም ወደብ አልባነት ለአንድ ሀገር የኢኮኖሚ ብቻ ሳይሆን የህልውና እስር ቤት መሆኑን ያሰምርበታል። የቱንም ያክል በዲሞክራሲ ብትራቀቅ ጎረቤቶች የባህር በርን ከዘጉት አንተ ሰረኛን ይላል። እንደ ደራሲው የአፍሪካ ቀንድ ቀጠና በሁለት ግዙፍ የውሃ አካላት ማለትም በቀይ ባህርና በህንድ ውቅያኖስ መገኛ ላይ በመገኘቱ ሀያላን ሀገራት ተነስተውበታል። ቻይና፣ አሜሪካና ህንድ በዚህ ስፍራ
ስፍራ የሚያደርጉት ትንቅንቅ ለዲፕሎማሲ ጨዋታ ሳይሆን በካርታው ላይ ያለውን ስትራቴጂያዊ ቁልፍ ለመያዝ የሚደረግ የጂኦግራፊ ፍልሚያ ነው ይላል ካፕላን። እንደሚለው ጂኦግራፊን ችላ ብሎ የሚነደፍ ፖለቲካ መጨረሻው ውድቀት ነው። ዓለም አቀፍ ድንበሮችና የተፈጥሮ መሰናክሎች የለም ብለን ስናስብ እውነታው ተመልሶ ፊታችን ላይ ይጮሃል። ዩክሬን ላይ የሚታየው ጦርነት፣ በመካከለኛው ምስራቅ ያለው ቀውስና በኢትዮጵያ ዙሪያ ያለው የጂኦፖለቲካ ውጥረት ሁሉ የጂኦግራፊ በቀል መገለጫዎች ናቸው። ካርታው አይዋሽም፣ ካርታው አይለወጥም። ፖለቲካው ግን ከካርታው ጋር ተስማምቶ መሄድ አለበት ይላል። በኮፕላን ስሌት የጠቅላይ ሚኒስትር አብይ ጥሪ ፖለቲካውን ከካርታው ጋር የማስማማት ጥረት ነው። በዓለም ላይ በኢትዮጵያ ልክ ለባህር በር ቀርቦ ባህር የሌለው ሀገር የለም። በእኛና ባህር መካከል መስመር ናት የምታዩት። አሁን ያሉ መሪዎች ደግሞ የሶማሌ መሪ፣ የጅቡቲ መሪ፣ የኤርትራ መሪ፣ የኢትዮጵያ መሪ ደግሞ ስለ አሁን ሰላም ብቻ ሳይሆን ስለሚጸና ዘላቂ ሰላም መነጋገር አለባቸው። እኛ አሁን አንጣላልና ልጆቻችን ይባሉ ሊባል አይችልም። እንዳይባሉ እንነጋገር። በኢንቨስትመንት ነው፣ በሼር ነው፣ በሊዝ ነው፣ እዚህ ያለውን በመውሰድ ነው። ምርጫው ሊታይ ይችላል። አንነጋገርበትም ይባል ነገር ግን ስህተት ነው። ከባህር በር መራቅ፣ የባህር በር አልባ መሆን በእያንዳንዱ ዜጋ የዕለት ኑሮ ላይ ተጽዕኖ አለው። የባህር በር አልባ መሆን በሀገር ጥቅል እድገት ላይ አሉታዊ ተጽዕኖን ያሳድራል። ባለወደብ ሀገራት ኢኮኖሚያቸው በእጥፍ ለማድረግ 24 ዓመት ከፈጀባቸው ወደብ አልባዎቹ ደግሞ 36 ዓመት ይፈጅባቸዋል። ወደብ በማጣት የተነሳ የውጭ ኢንቨስትመንት ከ33 እስከ 43 በመቶ ይቀንሳል። ከባህር መራቅም ቱሪዝም ላይ አሉታዊ ተጽዕኖን ያሳድራል። በዲፕሎማሲም የራሱ አሻራ አለው። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ መጠን የዲፕሎማሲ ረጂ መሳሪያ ነው። ህወሓት መራሹ ኢህአዴግ ኢትዮጵያን የባህር በር አልባ ያደረገ አግባብነት በሌለ ሁኔታ ነበር። በርካቶች በምንም መልኩ ቢሆን የባህር በር ጥያቄ መመለስ አለበት በማለት አቋም የሚያንጸባርቁ አሉ። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ መጠን የዲፕሎማሲ ረጂ መሳሪያ ነው። ከዚህ ባሻገር የኢትዮጵያ ታሪካዊ ጠላት መንግስታት ኢትዮጵያን የጂኦግራፊ እስረኛ አድርጎ ለማስቀረት ከፍተኛ ጥረት ውስጥ ናቸው። የጋራ የጦር ዘመቻ በሱዳን ውስጥ እያደረጉ ያሉት የካይሮና የአዲሃሎ ሰዎች አልተሳካላቸውም እንጂ በቪላ ሞቃዲሾ ቤተ መንግስት ገብተው እጅ በመጠምዘዝ ኢትዮጵያን በጦር የመክበብ እንቅስቃሴ ውስጥ ገብተዋል። ሁለቱ ሀገራት ድንበር የማይጋሩ ሶማሊያ ውስጥ ጦራቸውን ለማስፈር የሚጣደፉት ኢትዮጵያን ከቀይ ባህር ለማቀብ ነው። እርግጥ የኢትዮጵያ መንገድ የሰጥቶ መቀበል ነው። የውስጥ ፖለቲካ ፈንድ በሚደረጉ የሀገር ውስጥ ነፍጥ አንጋቾች እየተረበሸ እንኳ ኑ ወደ ጠረጴዛው ትላለች። በአባይ ያደረገችውን ጠረጴዛ የመጋራት ሌጋሲ በቀይ ባህር ላይም ደግመዋለች። ተገማች ፕሬዲክተብል በመርህ ላይ የተመሰረተው የኢትዮጵያ ዲፕሎማሲ ከቃታና ከእርሳሱ ይልቅ ለወረቀትና ለብዕሩ ወዳጅ እንደሆነ አሳይቷል። ነገር ግን ግብፅም ሆኖ ኤርትራ የኢትዮጵያን ውስጥ ፖለቲካ በተልዕኮ ከማመስ ባሻገር ድንበር የማይጋሯቸውን የኢትዮጵያን ጎረቤት ሀገራት ላይ ጭምር የጦር ሰፈርና ወታደራዊ እንቅስቃሴዎችን በማድረግ ላይ ተጠምደዋል። ሀገራቱ ኢትዮጵያን የጂኦግራፊ እስረኛ ለማድረግ እያደረጉት ያለው ጥረት የሚሳካ አይመስልም፣ አይሳካም። ምክንያቱም ጅኒው ከጠርሙሱ ውስጥ ወጥቷል፣ ወደ ጠርሙሱ አይመለስም። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን እዚህ ላይ ተቋጭቷል። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ይሆንላችሁ።